ሰላም የዋንቲቲው ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? ዕውቀትን ከበረከት ጋር የሚያገናኘው ልዩ ዝግጅታችን እነሆ በክፍል 3 ቀጥሏል። ባለፉት 2 ክፍሎች በነበራችሁ አስገራሚ ተሳትፎና በሰጣችሁት አስተያየት እጅግ ተደስተናል። ዛሬ ደግሞ ካለፉት ክፍሎች ለየት ያሉና በጥልቀት እንድንመረምር የሚያደርጉ 10 አዳዲስ ጥያቄዎችን ይዘንላችሁ ቀርበናል። ዛሬ ስንቱን በትክክል ይመልሱ ይሆን? ራሳችሁን ለመፈተሽ ዝግጁ ናችሁ? ከመጀመራችን በፊት ግን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮውን ላይክ በማድረግ አጋርነታችሁን እንድታሳዩን በአክብሮት እንጠይቃለን። እስቲ ወደ ጥያቄው እንለፍ። አንደኛው ጥያቄ ከልጆቹ ሁሉ ታናሽ ሆኖ ሳለ በእረኝነት ላይ ያለ ተጠርቶ ንጉሥ እንዲሆን የተቀባው ማን ነው? ሀ. ሰለሞን ለ. ዳዊት ሐመርኋ ሳኦል። መልሱ ለ. ዳዊት። ሁለተኛ ጥያቄ ቅድስት ድንግል ማርያም ጌታችንን በጸነሰች ጊዜ የምስራቹን የነገራት መልአክ ማን ነው? ሀ. ቅዱስ ሚካኤል ለ. ቅዱስ ገብርኤል ሐመርኋ ቅዱስ ራኤል። መልሱ ለ. ቅዱስ ገብርኤል። ሶስተኛ ጥያቄ ጌታችን አልዓዛርን ከሞተ ከስንት ቀን በኋላ አስነሳው? ሀ. ከ2 ቀን ለ. ከ3 ቀን ሐመርኋ ከ4 ቀን። መልሱ ሐመርኋ ከ4 ቀን። አራተኛ ጥያቄ እግዚአብሔር ፍጥረታትን ፈጥሮ ያረፈው በስንተኛው ቀን ነው? ሀ. በ6ኛው ቀን ለ. በ7ኛው ቀን ሐመርኋ በ1ኛው ቀን። መልሱ ለ. በ7ኛው ቀን። አምስተኛው ጥያቄ እስራኤላውያን ከግብጽ እንዲወጡ እግዚአብሔር በግብፃውያን ላይ ስንት መቅሰፍቶችን አመጣ? ሀ. 7 ለ. 10 ሐመርኋ 12። መልሱ ለ. 10። ስድስተኛው ጥያቄ በመጽሐፍ ቅዱስ ውስጥ ረጅም ዕድሜ 969 ዓመት የኖረው ሰው ማን ነው? ሀ. ማቱሳላ ለ. ያሬድ ሐመርኋ ሄኖክ። መልሱ ሀ. ማቱሳላ። ሰባተኛው ጥያቄ ይሁዳ ጌታችንን አሳልፎ የሰጠው በስንት ብር ነው? ሀ. በ50 ለ. በ30 ሐመርኋ በ100። መልሱ ለ. በ30። ስምንተኛው ጥያቄ ሕፃኑ ሳሙኤል በመቅደስ ውስጥ እያለ እግዚአብሔር ሲጠራው መጀመሪያ ማን የጠራው ይመስለው ነበር? ሀ. አባቱ ለ. ካህኑ ኤሊ ሐመርኋ ጓደኛው። መልሱ ለ. ካህኑ ኤሊ። ዘጠነኛው ጥያቄ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ወቅት ይናገረው የነበረው ቋንቋ ምን ይባላል? ሀ. ግሪክ ለ. ላቲን ሐመርኋ አረማይክ። መልሱ ሐመርኋ አረማይክ። አስረኛው ጥያቄ በባቢሎን ግንብ ወቅት ሰዎች ቋንቋቸው የተደበላለቀ ለምንድን ነው? ሀ. እግዚአብሔርን በመቃወም ሰማይ ለመድረስ በማሰባቸው ለ. ጦርነት ስለተነሳ
ሐመርሃ ሌላ ሀገር ለመሄድ። መልሱ ሀ እግዚአብሔርን ለመቃወም ሰማይ ለመድረስ በማሰባቸው። አንድ የመጨረሻ ቦነስ ጥያቄ ጠይቃቸዋለሁ። በነቢዩ ዳንኤል መጽሐፍ ላይ ስለ እስራኤል ልጆች የሚቆመው ታላቁ አለቃ የተባለው መልአክ ማን ነው? ሀ ቅዱስ ገብርኤል፣ ለ ቅዱስ ሚካኤል፣ ሐመርሃ ቅዱስ ሩፋኤል። መልሱ ለ ቅዱስ ሚካኤል። የተወደዳችሁ የዝግጅታችን ተከታታዮች የክፍል 3 ዝግጅታችን በዚህ ተጠናቋል። ዛሬ ከመለሳችኋቸው ጥያቄዎች ውስጥ ይበልጥ ትምህርት የሆናችሁ የትኛው ነው? ከ81ዱ መጽሐፍ ቅዱስ መጽሐፍት ውስጥስ የትኛውን ክፍል በደንብ አጠናችሁ? ውጤታችሁንና የነበራችሁን ስሜት በኮሜንት አሳውቁን። ቃሉን ማወቅ ብቻ ሳይሆን በቃሉ እንድንኖር አምላከ ቅዱሳን ይርዳን። ይህ ዝግጅት ለሌሎች በረከት እንዲሆን ሼር ማድረጋችሁንም አትርሱ። በሚቀጥለው ክፍል እስክንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ቸር ሰንብቱ።